አሰላሙ አለይኩም ውድ ቤተሰቦቼ እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። በእናንተው በጥያቄያችሁ መሰረት ይኸው በባለፈ በሰራሁት ቪዲዮ ብዙዎቻችሁ ይኸው ሽታውን እንዴት አድርገን ነው የምንጠቀመው አጠቃቀሙን በደንብ አስረጅኝ ብላችሁ ለጠየቃችሁኝ በዚህ ቪዲዮ ላይ አጠቃቀሙ ሽታው ደግሞ እንዴት አድርጋችሁ እንዳይሸት እንደምታደርጉ አሳያችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። የሚገርም የጸጉር ማሳደጊያ ነው፣ የሚገርም ነው። ይሄንን ቪዲዮ ሁላችሁም ተጠቀሙት። ይሄንን ሼር አድርጋችሁ ሁሉም ሰው እንዲጠቀም አድርጉት። ቀጥታ ወደ አሰራሩ እንገባለን። አሰራሩ ማጠቃቀሙን በደንብ አድርጌ ሽታውም እንዳይሸትባችሁ እንዴት አድርጋችሁ እንደምትጠቀሙ አስረዳችኋለሁ። ቪዲዮ ላይክ አድርጉት፣ እስከ መጨረሻ ተከታተሉት። ዛሬ የተጠቀምኩት 10 ነጭ ሽንኩርት ነው። 10 ፍሬ ነጭ ሽንኩርት ውሃ ጨምሬ በዚህ መልኩ ፈጨዋለሁ። በደንብ አድርጌ ፈጭቼ አጠለዋለሁ። ይኸው እንደምታዩት ፈጭቼዋለሁ። አሁን ቀጥታ አጠለዋለሁ። ይሄንን ውህድ በተለይ ጸጉራችሁ ለሚሰባበር፣ ለሚነቃቀል፣ ለከርዳዳ ጸጉር ከግንባራችሁ ላይ ለሸሸ በሳምንት አንድ ጊዜ ተጠቅማችሁ ጸጉራችሁ ካልተቀየረ በኮሜንት መጥታችሁ ውሸታም ብላችሁ ጻፉልኝ። የምሬ ነው ምላችሁ። ብዙዎቻችሁ በባለፈ ቪዲዮ ብዙዎቻችሁ ተጠቅማችሁ ሀሳብ አስተያየታችሁ ሰጥታችሁኛል። በጣም አሪፍ ነው፣ ምርጥ ነው፣ ሽታው ነው ትንሽ ያስቸገረን፣ ሽታው ከባድ ነው ብላችሁ ለጠየቃችሁኝ ሽታው ደግሞ ዛሬ እንዴት አድርጋችሁ እንዳይሸት እንደምታደርጉ አሳያችኋለሁ። በቀላል መንገድ በራሱ ልክ እንደዚህ ሰርታችሁ ከዛ መጨረሻ ላይ እንዴት አድርጋችሁ ሽታ እንዳይኖረው አሳያችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። እዚህ ጋር ውሃ ጨምሬ ያለው ፈጭቼ አጥልዬ ውሃ የሚበቃችሁ አክል ለጸጉራችሁ እናንተ ይበቃኛል ያላችሁትን አክል ውሃ መጨመር ነው። ከዛ በኋላ እንዳያችሁት 2 ማንኪያ ነሻ ጨምሬ ያለው እኔ የተጠቀምኩት 2 ብርጭቆ ውሃ ነው። ለ2 ብርጭቆ ውሃ 2 ማንኪያ ነሻ ተጠቅሜያለሁ። በነገራችን ላይ ነሻ ለብዙ ነገር ጥሩ ነው። ሳሙና ይሰራበታል። የፊት ሳሙና፣ የቆዳ የገላ ሳሙና ይሰራበታል። ለጸጉር ሳሙና ይሰራበታል። እቃ ማጠቢያ፣ ሁላ እቃ ማጠቢያ፣ የቤታችን እቃ ማጠቢያ ፌሪ የሚባለው እሱ ሁሉ በነሻ ነው የሚሰሩት። እና ነሻ ለቆዳችን ፍክት የሚያደርግ በተለይ ለፊታችን ማዲያት ላለባችሁ አሁን ከእርጎ ጋር ነሻ ቀላቅላችሁ በየጊዜ ብትቀቡት ከማር ጋር ፊታችሁ ፏ ፍክት ያደርግላችኋል። እና ነሻ በጣም አሪፍ ነው ለጸጉር ደግሞ ለስላሴ። በዚህ መልኩ ይኸው በእሳት ለ10 ደቂቃ ሰርቼዋለሁ። በእሳት ለ10 ደቂቃ ሰርቼ አሁን ቀጥታ ቫዝሊን እጨምርበታለሁ። ቫዝሊን ግዴታ ነው፣ ጸጉር ለማለስለስ ቫዝሊን ግዴታ ነው። በቃ ቫዝሊን ተጠቀሙ፣ ግዴታ ነው። 1 ማንኪያ ቫዝሊን እጨምርበታለሁ። በተለይ ቫዝሊን ለማታገኙ ለሌላችሁ ችግር የለውም። የወይራ ዘይት፣ የኮኮናት ዘይት ካላችሁ መጠቀም ትችላላችሁ። ወይም እናንተ የምትጠቀሙት ዘይት ማንኛውም የጸጉራችሁ ዘይት መጠቀም ትችላላችሁ። ግዴታ አይደለም፣ ሞክሩት እንደዛ አድርጋችሁ። እኔ ግን በቫዝሊን ስለሰራሁት ነው ጸጉሬ ልስልስ፣ በቃ የሚገርም ጸጉር ሻይን ያደርጋል። ጸጉራችሁ ልስልስ፣ በቃ አንድ ፍሬ ሁላ አንድ ዘለላ እንደዚህ አትወጥቅም ስታበጥሩት። አሁን የቤቢ ኦይል እጨምራለሁ። ቤቢ ኦይል እንደዚህ አንድ ጊዜ ገዝታችሁ ካስቀመጣችሁት ለብዙ ጊዜ ይጠቅማችኋል። ለፊታችሁ፣ ለጸጉራችሁ ትንሽ ጸጉር ያከረድዳል። ቤቢ ኦይል ለብቻው ስትጠቀሙት ጸጉራችሁ ያከረድድባችኋል። ግን ቆዳችሁ ብትቀቡት በጣም አሪፍ ነው። ቤቢ ኦይል ለቆዳ በጣም አሪፍ ነው። እዚህ ጋር የወይራ ዘይት እጨምራለሁ። 1 ማንኪያ የወይራ ዘይት እጨምራለሁ። 1 ማንኪያ ቤቢ ኦይል፣ 1 ማንኪያ የወይራ ዘይት ጨምሬያለሁ። ከዛ በደንብ አርጌ አቀላቅለዋለሁ። በደንብ አርጋችሁ ምቱት። አያችሁት? ይሄንን ይመስላል። አሁን እንዴት አድርጋችሁ ሽታውን እንደምታጠፉ አሳያችኋለሁ። ልክ እንደዚህ ከሰራችሁት በኋላ ሰርታችሁ ከጨረሳችሁለት በኋላ እንዴት አድርጋችሁ ሽታ እንዳይኖረው
አሳያችኋለሁ። ሽታ እንዳይኖረው እንደምታደርጉ አሁን አሳያችኋለሁ። ቪዲዮውን ላይክ አድርጉት። ይሄው እዚህ ጋር አንድ ማንኪያ እኔ ኔስካፌ ነው የምጠቀመው። አንድ ማንኪያ ቡና ጨምርበታለሁ። አያችሁ ሽታው ሙልጭ ብሎ ነው የሚጠፋው። አንድ ሽታ አይኖረውም። ከዛ ከተጠቀማችሁ በኋላ በሻምፖ ስለምትታጠቡት ይጠፋል። ከዛ ከታጠባችሁ በኋላ የራሳችሁን ቅባት መቀባት ነው። ይሄው አንድ ማንኪያ ቡና ብቻ ነው የምጨምረው። ከዛ በኋላ በደንብ አርጌ አቀላቅለዋለሁ፣ በደንብ አማስለዋለሁ። ቡና ደግሞ ለጸጉራችን በጣም አሪፍ ስለሆነ ለጸጉራችን ከለር፣ ሽበት ላለባችሁ ቡና አዘውትራችሁ ከተጠቀማችሁ፣ ሻይ ቡና አዘውትራችሁ ከተጠቀማችሁ የጸጉራችሁ ሽበታችሁን ድብዝዝ ያደርግላችኋል። በየጊዜ የምትጠቀሙ ከሆነ ማለት ነው። በአንድ ጊዜ አይደለም፣ የሆነ ነገር ስንጠቀም በአንድ ጊዜ አይደለም። አሁን ይሄንን ውህድ ከአንድ ጊዜ ተጠቅማችሁ ውጤቱን ታዩትና በየሳምንቱ በሳምንት አንድ ጊዜ ትጠቀሙታላችሁ። በሳምንት አንድ ጊዜ አያችሁት? ልክ እንደዚህ ያማስላችሁ በደንብ አርጋችሁ አቀላቅላችሁ ከዛ በኋላ ጸጉራችሁን በደንብ አርጋችሁ ከስር ጀምራችሁ ጫፍ ድረስ ትቀቡታላችሁ። ተቀብታችሁ በላስቲክ ሽፍን አድርጋችሁ በላስቲክና በሻሽ ነገር እስር አድርጋችሁ 2 ሰዓት በቂ ነው። ከዛም በላይ ላቆየው ካላችሁ ማቆየት ትችላላችሁ። 2 ሰዓት በቂ ነው። ነጭ ሽንኩርት ስላለው ቆዳችሁ እንዳያቃጥላችሁ 2 ሰዓት በቂ ነው። 2 ሰዓት ካስቀመጣችሁ ከዛ በኋላ በሻምፖአችሁ በደንብ አርጋችሁ መታጠብ። ታጥባችሁ ከታጠባችሁ በኋላ የራሳችሁን እርጥብ እያለ የራሳችሁን ቅባት መቀባት፣ ማንኛውም የምትጠቀሙት ቅባት ተቀብታችሁ በእርጥቡ ተቀብታችሁ ጥቅልል አርጋችሁ ጸጉራችሁ ከዛ ሻሽ ሰሩበት። ከዛ በኋላ ስታበጥሩት ልክ እንደ ተተኮሰ ነው የሚሆነው። እንደ ተተኮሰ ጸጉር እርግጠኛ 100% እርግጠኛ ሆኜ ነው ምነግራችሁ። ይሄንን ውህድ ተጠቅማችሁ ጸጉሬ አልለሰለሰም፣ ጸጉሬ አልተቀየረም አትሉም። እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ላይክ አድርጉት። በሌላ በሚገርም ቪዲዮ መጣላችኋለሁ። ከእናንተ የሚጠበቀው ይሄንን ቪዲዮ ላይክ አድርጋችሁ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ከተጠቀማችሁት በኋላ ውጤቱን ኮሜንት ላይ አስቀምጡልኝ። ብዙዎቻችሁ ተጠቅማችሁ አመሰግናለሁ እያላችሁኝ ነው። እኔም አመሰግናለሁ። ከእናንተ የሚጠበቀው ላይክ ማድረግ ብቻ ነው። እንግዲህ የዛሬ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁ